እንዴት ነው ሰው በዚህ ሰዓት የማይሽ ነው ያልከው? እስኪ መልሱን ራስ መልሰው ይሄና አሁንም ጥያቄው አለ። I'm sure እንደሌለክ I'm sure እንደሌለ ጥያቄክ ከሰረ ምን ተሰማሽ? አረ መድኃኒዓለም አያክስረው፣ መድኃኒዓለም ከፍ ያድርገው፣ የኔ አባት ከፍ ያድርገው። እኔ የማንም ሰው ውድቀት ምድር ላይ አስደስተኛል። ሪፖስት ራሱ አረግ መታችሁ አንቺ ሪፖስት ግን ምን እኔ እንትን ሪፖስት ያደረኩ ይመስላችሁ ነው እንዴ? ሁሉም ሲቸግረው እኮ ሪፖስት አደርጋለሁ። ለሱ ሲሆን ነገር ነው የኔ ጌታ። ያውጣት መድኃኒዓለም ካለበት እግዚአብሔር ያውቃል። የልቤን ከልቤ የምመኝልህ ነገር ነው። እቺ ሻ እቺ ሹ እቺ ሺ ሲል I'll show you አለ። እኔ አላልኩም መድኃኒዓለም ያለው I'll show you አለና በቀን በቀን በውበት ላይ ውበት፣ በውበት ላይ ውበት። እኔ ሀና ስሰደብ ውበት፣ ስሰደብ ውበት፣ ስሰደብ ውበት፣ ስሰደብ ከፍታ። የሆነ የፕሮቴስታንት መምህር ምንድን ነው የሚባለው? የፕሮቴስታንት መምህር አሁን በእኛ ቄስ ነው የሚባለው። ምንድን እንደበር ጠፋብኝ ስሙ። ጌታ ፓስተር። አዎ ፓስተር ምን አለ መሰላችሁ? ኢን ኔቸር ፓስተር ሶሪ ኢን ኔቸር ስሙ ጠፋብኝ። ይሄ አይ ቲንክ ሲጄ ነው ምናምን የሚባለው ቻናል ላይ ያለው መምህር ስሙን ስለማላውቀው ነው። እና ምን አለ? አንዳንድ ሰው አለ ኢቭን ስድቡም ምኑም ለበረከት ይሆንለታል። ኢቭን ላይክ የሆነ ነገሩ ለከፍታ ይሆንለታል። ማለት እኔ እሷ ነኝ። አይ ዶንት ኖ ዋይ ለምን ራሱ እግዚአብሔር እንደሚወደኝ አላውቅም። እሸቱ እንኳን ከሰረ ያልቅስ ገና ያለቅሳል። በዋልድባ ገዳማት ላይ ሲያላግጥ አልነበር? በአባቶች ላይ ሲያላግጥባቸው ነበር እኮ። ሴት ይዞ ሲሯሯጥ ነበር ለዩቲዩብ ለመሸቀያ ብሎ። ዶንኪ ቲዩብን እኮ የእሱ ልጆች አያዩትም። የኢትዮጵያን ሕፃናቶችን ግን ብሬንዋሽ እያደረገ ነው። ብልግና ነገር ነው የሚያስተምረው። የትኛው እውቀት ያለው ጥያቄ ሲጠያየቅ አይታችሁ ነው? ለእይታ ብሎ የማይጠየቅ ነገር እየጠየቀ ፖለቲካ እያስወራ ስለ ብሔር እያስወራ ምናምን አንድ የሚደበረው ለየትኛው ጥሩ ነገሩ ነው? ቪዲዮ የምትሰሩ አላችሁ ደግሞ አይቻችኋለሁ። እዚህ ዱባይ የምትኖሩ ምናምን ወራዳ ናችሁ። ደግሞ ማተብ አድርገ በኢትዮጵያ ኦርቶዶክስ ተዋህዶ ላይ ሲያላግጣል ነበር እንዴ? ገዳም ለገዳም ከሴት ጋር ዋልድባ ገዳም ሴት ይዞ እየተሯሯጠ ቪዲዮ ሲሰራ አልነበር እንዴ? እንኳን 31 ሰዎች ደግሞ በእሱ ስር ያሉት ሌላ ቦታ ተቀጥረው ይሰራሉ። አለቀ። ምንድን ነው 31 ሰው በስሩ አለ ምናምን። ሜድሮክ እኮ ተዘግተዋል። ስንት ካምፓኒ በስራቸው 20 ሺህ 30 ሺህ ሰራተኛ ያላቸው ድርጅቶች ተዘግተዋሉ። የእሸቱ 31 ሰው ያሳስባል? ስለ እምነት አታስብም? ከርሳም ቲክታከር እና ዩቱበሮች ኑሮ የላችሁም እንዴ? አሽቃባጮች እንኳን እሰይ ገና ራቁቱን ይሄዳል። ሁላችንም እንደምናውቀው እንግዲህ እሸቱ ሰሞኑን የሆነ ቪዲዮ ለቆ ነበረ ዩቲዩብ ቻናሉ አደጋ ላይ እንደደረሰና በስሩ ያሉ ሰራተኞችም ሊበተኑ እንደሆነና ከዛ ጋር በተገናኘ በጣም ብዙ ሰዎች የተለያየ ሀሳብ እየሰጡ ነው። ከባሚ ጋር ከዚህ በፊት የነበረው ግጭት አለና እግዚአብሔር እኛ እንደምናስበው የሆነ ጥፋት ስናጠፋ የሚበቀልን ከዛ በዛ ምትክ በሆነ ነገር የሚቀጣን ምናምን አምላክ አይደለም እና እኛ እንደምናስበው እኔን ስላስቀየመ የሆነ ሰማን በእኔ ምክንያት ወደቀ ምናምን ብለን እንደምናስበው አይደለም። ይልቁንም ጠፍተን ከነበረ ከጠፋንበት የሚመልሰን በጎችን የሚሰበስብ አምላክ ነው እንጂ ማለት ነውና በምን ምክንያት እንደዚህ አይነት ፌለርስ እንደሚያጋጥማቸው አናውቅም። ሲቀጥል ደግሞ ይሄ ስራ ነው፣ በነገራችን ላይ ስራ ነው። ለዛም ደግሞ የሶሻል ሚዲያ ስራ ነው። የሆነ ሰዓት ላይ ይነሳል፣ የሆነ ሰዓት ይወድቃል። ምንም የእሱ ቻናል ብቻ አይደለም እንደዛ እየሆነ ያለው። ኤኒዌይስ ግን እንደዚህ አይነት ማገናኘቶች ባይኖሩ ጥሩ ነው። እሱ ከመበቀል ይልቅ ማስተማርን የሚመርጥ አምላክ ስለሆነ ነው። ከዛም በዘለለ ደግሞ መሐሪና ቸር እንደሆነ ልክ እኔ ኃጢአተኛ ነኝ እኔን ይምረኛል እንደምንለው ሁሉ ለሌሎችም ሰዎች እንደዛው ተመሳሳይ ነገር ነው የሚያደርገውና ሲቀጥል ሰዎች እኔ ክፉ ነገር ውስጥ በሚሆንበት ውድቀታቸው ሰዓት ላይ የፈልግ ጥፋት ሊያጠፉ ይችላሉ። ግን አትሊስት በዛ በውድቀታቸውና በህመማቸው ሰዓት ግን ይሄ ሌላ ህመም ባንሆንባቸው ጥሩ ነው ያስባል። አትሊስት ማለት ነው ወይ ካገገሙ በኋላ ይሄ ከፌለሪቲያቸው ይነሱም አይነሱም ግን ካገገሙ በኋላ እንደዚህ አይነት ነገሮችን ብናነሳ ይሻላል ያስባል። ምክንያቱም ሰው ስለሆነ እኛም ደግሞ ነገ ምን ሊገጥመን እንደሚችል ስለማናውቅ ማለት ነው። ግን ይሄንን ስናረግ ለነገ ለኛ በመፍራት መሆን አለበት ብዬ አላስብም። ከዛ ይልቅ ግን ይሄ ሰብአዊነት ወይም
ርህራሄ በተሞላበት ነገር ቢሆን ጥሩ ነው ብዬ አስባለሁና የሆነ ሰው ይሄን ጥፋት አጥፍቷል ብለን ስናስብ እና ያ ሰው በሆነ ነገር አልሳካለት ሲል እግዚአብሔር ቀጣው የምንለው የሚለው አስተሳሰብ ግን ትክክል ነው ብዬ አላምንም፣ እንደኔ ማለት ነው። ሀሳባችሁን ብታሳውቁኝ ደስ ይለኛል። የምርም በአምቢና እሸቱ በነበራቸው እንዲሁም ደግሞ ከዋልድ አባቶች ጋር በነበረው ግንኙነት ነው ይሄ ፌለርት የመጣበት ብላችሁ ታስባላችሁ? የምርም እንደዛ ነው ብላችሁ ታስባላችሁ? የእሸቱ የዩቲዩብ ቻናል ወይም ዶንኪ ቻናል እንደዚህ መሆኑ። ሰላም አለይኩም ጋይስ እንደምን አመሻችሁ። ሀያት የተባለችው የኮምቦልቻዋ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው፣ ሆን ብላና አቅዳ እናቲቱ ጭምር አለችበት በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ። ከድራማው ምን አይነት ውጤት ምን አይነት ጥቅም እንደሚፈልጉ ራሳቸው ድራማውን እስከሚጨርሱት የምንከታተል ይሆናል ማለት ነው። ሀያት ብየዋ አዲስ አበባ ስትሆን ኦርቶዶክሶችን ፈልጋ ዩቲዩባቸው ላይ ቀርባ ብዙ ውሸቶችን ከዋሸች በኋላ አንድ እውነት የተገኘው የባንክ አካውንቷ የሷ የራሳ ነው። እንግዲህ ራሴን ስትነበር ታመም ነበር ካለች እንዴት ነው ራሷን ከሳተች የባንክ አካውንቷን ከነሙሉ ስሟ የምታውቀው ማለት ነው። ሶሻል ሚዲያ ላይ መስቀል ያደረገችበት ፎቶ ተገኝቶ ኦሪጂናል ፎቶ ነው። እናቲቱ ስትጠየቅ እኔ ነኝ ያደረኩላት አለች። አንድ ሙስሊም እናት ለልጇ መስቀል የምታደርገው ለምንድን ነው? እኔ በጣም የገረመኝ ድራማ መሆኑን የተረዳሁት አይ እኔ አይደለሁም ሰውየውን አላቀውም ያመኝ ጥለኝ ነበር ቢያማት ቢጥላት። እኔ በነገራችን ላይ ድግምት ተደርጎባቸው ታመው ሲወድቁ ሰዎች አይቻለሁኝ። ግን ቁርአን ተቀርቶባቸው በሽታው ካመማቸው በኋላ ከጥቂት ጊዜ በኋላ ሲነቁ ወደ ኖርማል ህይወታቸው ነው የሚመለሱት እንጂ የድግምቱ በቃ አንድ ሰዓት ሁሉ አይቆይባቸውም። ደግሞ ድግምቱን ካመማቸው ወይ ይጥላቸዋል ወይ የሆነ ነገር ነው የሚያደርጋቸው እንጂ እሷ እኮ በስነ ስርዓቱ ተዘግይታበት ሶሻል ሚዲያ ላይ ኦርቶዶክሶች የሚሰሩትን ፕሮፓጋንዳ ኦርቶዶክስን ከፍ ለማድረግ የሚዋሹበትን ነጥብ ይዛ ሄዳ ተዘጋጅታበት ነው እኮ የተናገረችው እኮ። ደግሞ አይ እኔ አይደለሁም መጅልሱን ይቅርታ የኢትዮጵያ ሙስሊም መጅልስ ምን አገባው አንቺን ጦሮንጦስ ብትገቢ ማለት ነው። አንድ ግለሰብ ሃይማኖት ቀየረው ወጥቶ ተቀደደው ወጥቶ ድራማ ሰራ ወጥቶ ዋሸ፣ መጅልስ አይመለከተውም። መጅልስ የኢትዮጵያ ህዝብ ኦኬ፣ ህዝቦች ችግር ከደረሰባቸው ህዝቦች ላይ ችግር እየደረሰብኝ ነው ብሎ ለመንግስት ሄዶ አቤቱታ ያቀርባል እንጂ እንዳንቺ አይነት ቀዳዳ ከነናትሽ ወጥተሽ ድራማ የምትሰሪ መጅልስ ላንቺ ምን አገባው? እንኳን መጅልስ አይደለም የኢትዮጵያ ህዝብ ሙስሊም ምን አገባው? ስፈልጊ ሰው እንዴት ታውቃላችሁ? ሙኼ ቢንፍጅር ሰው እንዴት ነው እናትና ልጅ ሆኖ ተደራይቶ የሚዋሸው? ቸግሯቸዋል፣ ርቧቸዋል፣ ድሆች ናችሁ፣ እርዳታ ነው የፈለጋችሁ፣ ምንድን ነው የፈለጋችሁት? እንግዲህ አዲስ አበባ ሄዳ ደግሞ የምትሰራውን ድራማ ቀስ ብለን እንከታተላለን። ኤአይ ነው ያላችሁት። አንድ ሰዓት በላይ አንድ ሰዓት ከ11 ነው ከ16 ደቂቃ ኤአይ አያወራም። ኤአይ ብሎ ማለት አርቲፊሻል ኢንተለጀንት ነው። እንዴት ነው? ሴትዮቱ እኮ አርቲፊሻል አይደለችም እኮ እንዴ! አርቲፊሻል ደግሞ ብር አያስፈልገውም፣ ባንክ ቁጥር የለውም። ምን ይሰራታል ገንዘብ? አርቲፊሻል ማለት ነው። እሷ እኮ በስነ ስርዓቱ የባንክ አካውንቷን ቁጭ አድርጋለች እኮ። ዩቲዩብ ላይ ቀርባ ካወራችሁ ወሬ ትክክሉ የባንክ አካውንቷ ብቻ ነው። እና ፍሉስ ፈልገው ነው። እናንተ ሰው እናትና ልጅ እንደዚህ ተደራጅቶ ይዋሻል። የኢትዮጵያ ኑሮ ውድነት በዚህ ደረጃ ሆኗል ማለት ነው። በጣም ነው የሚያሳዝነው። ምናልባት የተባለው ነገር እውነት ከሆነና ልጅቷ ዋሽታ ከሆነ ያ ማለት መጀመሪያ ክርስቲያንኛ ያለው ከዛ ሙስሊሙኛ ያለው ምናምን የሚል ነገር ከነበረ ግን እኔ የሚመስለኝ ሶሻል ሚዲያ ላይ ሁሉ እንደምታውቁት ምንም ነፃነት የሚባል ነገር የለም። ያ ማለት እንዴት ነው? የሆነ ሰው ሃይማኖትን ከቀየረ የዛ ሃይማኖት ተከታይ የነበረ ወይም በፊት የነበረበት ሃይማኖት ተከታይ ግር ብሎ ይወጣና ሶሻል ሚዲያ ላይ ያሰጠዋል፣ ይሰድበዋል፣ ይዘልፈዋል ምናምን። ይሄ የግል መብት የሚባል ፕራይቬሲ የሚባል ነገር ስለቀረ ማለት ነው። ከቀየረች በኋላም ከሆነ ያሸችው ዘሴም ቲንግ ነው። ምክንያቱም ልክ ሚዲያ ላይ አይተን ነበረ። ልክ ቪዲዮ እንደተለቀቀ የዛኑ ዕለት ማታ ነበር አይደለ? ቲክቶክ ላይ አምጥተው ሲያፋጥጧት ነበር። ኤኒዌይስ ግን በቃ ሃይማኖት የግል ነው። በቃ ሃይማኖት የግል ነው። ሰው ያመነበት መከተል ይችላል። ሃይማኖት የለሾች እኮ አሉ አይደለ? ግን እንደሚከተላል ድንጋይ የሚያመልክም አለ። ብቻ የሶሻል ሚዲያ ድራማ በጣም የሚያስቀኝ እና እስኪ መጨረሻውን እናያለን። ያው ቁጭ ብለን እንታዘባለን እኛ ከጉቺ ጋር አይደለም ያልኩት፣ ከጆከር ጋር ኔቨር ነፍሴ ብትወጣ መቼም የማላደርገው ነገር ነው። ልጄን የሬሳ ሳጥን ላይ ፎቶውን አድርጎ እየሰደበ ሰው ታረኩ ማለት ልጄን ራሴ እንደገደልኩት ልጄን አውጥቼ እንደጣልኩት ነው የምቆጥረው። ልጄን እንደከዳው ነው የምቆጥረው። ይቅርታ ሳርጌ፣ መቼም እዚህ ቲክቶክ ላይ የማልታረቀው ሰው ቢኖር እሱ ነው። ይቅርታ፣ በጣም ነው የምወድሽ። በጣም ትናንትና ሀገሬ ላይቭ ሾው በሚለው ምንድነው የገስ ጌም ላይ እንግዲህ አይታችሁ ከነበር አይዶ ነው ጆከር እና ሀቢባ አንድ ገስት ላይ ተቀምጠው ጌም እየተጫወቱ ነበርና ይሄ እንዴት ይሆናል? ከዚህ በፊት ሀቢባ እኔ ከጆከር ጋር አንድ ቤት አልቀመጥም፣ አንድ ገስት ላይ አልቀመጥም ብላ በልጇ ምላ ነበረ። ልጅን ራሴ እንደገደልኩት ነው የምቆጥረው ምናምን እያለች ነበረ።
ነገር ግን ትናንትና ይሄን ያህል ለገንዘብ ይሞታል፣ ለገንዘብ ብላ ልጇን ገደለች ምናምን እየተባለ በጣም ሲወራ ነበረ። እኔ ከዛ ይልቅ ግን እንደዛ ከምናረግና ከምናባብስ እነዚህ ሰዎች እውነት ለመናገር ሚዲያ ላይ ነው የተገናኙት፣ ሚዲያ ላይ ነው ወሬውን ቢሆን የተቀጣጠሉ ምናምን ስድብም ቢሆን ማለት ነውና አንዳንዴ ይቅር ባይ ልቦና ጥሩ ነው ብዬ አስባለሁ። ነገሮች ማሳለፍ ጥሩ ነው እና በመካከል ያለን ሰዎችም ሪከርደር እኔ በጣም የገረመኝ ግን ይሄ የስንት ወር የቆየ ሪከርድ ይመስለኛል። ልክ ትላንትና ወዲያውኑ ነው አውጥቶ የፖስቱት። ከዛ ይልቅ ለመልካም ነገር ብናደርገውና ብናውለው ጥሩ ነው፣ ሰዎችን ለማስታረቅና ወደ አንድ ለማምጣት። ምክንያቱም እዚህ ውስጥ በጣም ብዙ ሰዎች እየተለያዩ ነውና በመለያየት ምን አይነት ጥሩ ነገር ሊፈጠር ይችላል ብለን አስበን እንደሆነ አላውቅም። መቼም ይሄ ነገር ይሄ ዘመን አልፎ ጥሩ የሆነ ዘመን መጥቶ ሁሉም አንድ የሚሆንበት ሰዓት ይኖራል ብዬ ተስፋ አደርጋለሁ። ለዛሬ የነበረን ቪዲዮ ይመስል ነበረ። ቪዲዮ ላይ ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።